በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ቤተሰቦቼ እንደምናላችሁ፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። ለቻናሉ አዲስ ለሆናችሁ ሰላምታዬ ይድረሳችሁ። እኔ መምህር ዮሐንስ ነኝ። ይህ ቻናል የግዕዝን ቋንቋ መሰረታዊ እውቀት የምንቀስምበት ቦታ ነው። ትምህርቱን ከወደዳችሁት ላይክ እና ሳብስክራይብ በማድረግ እንዲሁም ለሌሎችም እንዲደርስ አጋዥ ይሁኑ። አሁን ወደ ትምህርቱ እንለፍ። ዛሬ የምንማማረው ስለ ግዕዝ ቋንቋ መግቢያ ሲሆን ሙባ ማለት አንድን ጉዳይ መጽሐፍ ወይም ንግግር ከመጀመራችን በፊት የሚሰጥ የመጀመሪያ ክፍል ነው። እኛ የምንመለከተው ስለ ግዕዝ ቋንቋ ሲሆን ሕዝብ ባለበት ቋንቋ አለ፣ ቋንቋ ካለ ሕዝብ አለ። ያለ ቋንቋ የሚኖር ሕዝብ የለም። ያለ ሕዝብም የሚነገር ቋንቋ የለም። ቋንቋ የሕዝብ አኗኗርና እድገት መፍቻ ቁልፍ ነው። ሕዝብም የቋንቋ እድገት መመላለሻ በር ነው። በዓለም ላይ ካሉ የራሳቸው ፊደልና አሃዝ ካላቸው በጣም ጥቂት ቋንቋዎች ውስጥ አንዱ ግዕዝ ነው። በተለይም በአፍሪካ ክፍለ ዓለም ካሉት ሀገራት ኢትዮጵያ ብቸኛ የራሷ ፊደልና አሃዝ ያለው ቋንቋ ያላት ሀገር አድርጓታል። የግዕዝ ቋንቋ ከድንጋይ ዘመን እስከ ብራና ዘመን፣ ከብራና ዘመን እስከ ወረቀት ዘመን በጽሑፍ ቋንቋነት ሲያገለግል የኖረ ቋንቋ ነው። የኢትዮጵያ ቤተ ክርስቲያንም የኢትዮጵያን ባህልና ታሪክ ከትባ ያቆየችው በዚሁ ቋንቋ ነው። ስለዚህም የኢትዮጵያ ቤተ ክርስቲያንና የኢትዮጵያ ታሪክ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። ግዕዝ ከአራተኛው መቶ ክፍለ ዘመን በፊት ግዕዝ ፊደል፣ ግዕዝ ድምፅ ብቻ የነበረው ከካዕብ እስከ ሳብዕ ያሉት ድምፆች የተጨመሩለት በአራተኛው መቶ ክፍለ ዘመን በአቡነ ሰላማ ከሳቴ ብርሃን ዘመን ነው። አቡነ ሰላማ ወይም አባ ፍሬምናጦስ ለኢትዮጵያ ጳጳስ ሆኖ ከተሾመ በኋላ የክርስትናን ትምህርት በኢትዮጵያ ለማስፋፋት ቅዱሳት መጻሕፍትን ከውጭ ቋንቋ ወደ ግዕዝ ለመተርጎም በሚያመች መንገድ ግዕዝ ብቻ የነበረውን ፊደለ ግዕዝ ወይም ድምፅ እስከ ሳብዕ እንዲሆን አድርገውታል። ከዚህ በተጨማሪ በአበገደ ይጻፍ የነበረው የፊደል ቅደም ተከተል በሃለሃመ እንዲሆን አድርገዋል። ማን? አቡነ ሰላማ ከሳቴ ብርሃን። አሁን ባለው ሁኔታ ግዕዝን የእናት መፍቻ ቋንቋ ባይሆንም የማንበቢያና የሥነ ጽሑፍ ቋንቋ ሆኖ ከማገልገሉ በላይ በኮሌጆችና በዩኒቨርሲቲዎች በመሰጠት ላይ ነው። ግዕዝ ለሌሎች ቋንቋዎች በተለይም ለአማርኛና ለትግርኛ ቃላትን በማዋስ ስነ ጽሑፍን በማበልጸግ የተሟላ አገልግሎት እንዲሰጡ አግዟቸዋል። ግዕዝ የራሱ የሆነ ፊደል፣ ቁጥር ወይም አሃዝ፣ ቀመር፣ ስርዓተ ጽሕፈትና ንባብ ያለው ጥንታዊ የኢትዮጵያ ቋንቋ ነው። በዚህም ቋንቋ ታሪካዊና መንፈሳዊ ይዘት ያላቸው ብዙ መጻሕፍት ተጽፎበት ይገኛል። ቋንቋው በታሪካዊቷ ሀገር በኢትዮጵያ ከአራተኛው እስከ 12ኛው መቶ ክፍለ ዘመን የሀገሪቱ የሥራ፣ የንግግር እና የሥነ ጽሑፍ ቋንቋ በመሆን ሲያገለግል የቆየ ከመሆኑ የተነሳ ለታሪክ አጥኚዎች ከፍተኛ ጥቅም እየሰጠ ይገኛል። የዛሬውን ትምህርታችን ከዚህ ላይ እናጠናቅቃለን። ጥያቄ ያላችሁ መጠየቅ ትችላላችሁ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡ። ለቻናሉ አዲስ የሆናችሁ ሳብስክራይብ ማድረግን አትርሱ። እንዲሁም ለወዳጃችሁ ማጋራት ትችላላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።